አዎ አልሐምዱሊላህ። አዲስ አበባ ዝቦርት ወጣለሁ ብላ መታ ያኔ ታመመቻ እንደ ማስዋጨጭ ምናምን በቃ ያኔ ሲነሳባት ሰውነቷን አታውቅ። እሺ በቃ አይሚሮዋ ደስተኛ እንዲኮን ያኔ ተዝህ ቀረሁ ብላ እንትን እንዳትል ምን ባረግላት ይሻላል ወንድሜ? አይ ቦታ ብትገጂላት አሁን ትርፋማ ትሆናለች። ግን አሁን በሽታው ቁርአን ሲራባት ሲጥላት ምናምን ብራን ጫንጭ ስለሚላት ጭራሽ እሱ አሁን ታትዲ ማወቅ የለባትም አለኝ። ይሄን ትለኝ ወንድሜ ነው አመንኩት። ወንድሜዋ ልጅን እንደ ልጅ ያኔ ታሱ በፊት እኔ ብዙ ጊዜ ስለተጎዳው በቃ በተሰማመን ትንሽ ከብዶኛል። ወንድሜዋ ልጅን እንደ ልጅ አይተህ አማና ብዬ ሰጠሁት። ገዛሁልሽ አለኝ። እሺ አልኩት። በኋላ ልጅ አልሐምዱሊላህ ተሻላ ቁርአን ትቀራባት ምናምን ደህና ሆነች። ወንድሜ በቃ ያኔ እንድታመንና እንድትረጋጋልኝ አሳያት ትለው በቃ ለማሳየት ፈቃደኛ አልሆነም። ደጋግሜ ሁለቴ ያልኩት ፈቃደኛ አልሆነም። በመጨረሻ አሁን በቃ ወንድሜ እኔ እንድትረጋጋልኝ በቃ ያለኝን የሆነ ነገር ማድረግ ስለምፈልግ በቃ ቦታውን ሽጠው አልኩት። ለማሳየት ፈቃደኛ አልሆነም። 2-3 ታየው በቃ ቦታውን ሽጠው አልኩት። እሺ ሰሞኑን እሄዳለሁ እሸጣለሁ አለኝ። መልሰው ስልኩን በኢሞን በዋትስአፕን በመስበርም እንዳልደውልበት አደረገኝ። የት ነው ያለው ወንድምሽ? የት ነው የሚኖረው? አዲስ አበባ ነው? የስራ ቦታው ከሚሴ ነው። ከሚሴ ነው ያለው የስራ ቦታ። የሚኖረው ከሚሴ ነው። በህግ መጠየቅ ትፈልጊያለሽ? መጀመሪያ እኔ እጠይቅልሻለሁ። ካልሆነ በህግ መጠየቅ ትፈልጊያለሽ? በህግ መጠየቅ ትፈልጊያለሽ? በማንኛውም ሁኔታ እኔ እፈልጋለሁ። በቃ ተቻለ ጠይቃሽው በፍቅር ተሰጠኝ። እሺ ታልተቻለ በማንኛውም ሁኔታ ምክንያቱም እየተደጋገመ በስሙ ያስገባሽበት ደረሰኛለሽ? በስሙ ያስገባ ጥሩ አለኝ። ሁለተኛ ደግሞ ብዙ ጊዜ በቃ ተበተሰብ ብዙ ጊዜ ታይዝህ ያስቀመኩት ደግሞ ሮመዳን ቀደም ብሎ 1 ወር ነው የሚሆነው። ያኔ 22500 ብር ሰጥቼው ሮመዳን 5 ፖሊስ ገብቶ ቤት ተሰብሮ ያኔ ተወሰደ ምናምን አለኝ። ይሄኛው ደግሞ ሌላኛው ወንድምሽ ነው። ቆይ እናቴ ተረጋጊ። ነው ውድ ማን ነው ስምሽ? ሉባባ። የወንድሞችን ጨረስኩኝ። እነዚህ ሁለቱ ናቸው። ይሄ የሰፈር ሰው እዚህ ያለው ሉባባ። ውሃ ነገር ጠጪ። ውሃ አላጠገብሽ ናለ። ውሃ ጠጪ። አይዞሽ። እሺ እሺ። ሳውዲ ያለው ወንድምሽ 7500 ሪያል አበድረሽው ነው? ለምን ሰተሽው ነው? የሳውዲውስ ይሄ የኢትዮጵያ ወንድምሽ ልጅሽ ስለታመመችብሽ አንተ እስኪቀራባት ወደ አይሯ እስክትመለስ ድረስ መሬት እንዲገዛ ለልጅሽ መሬት ከገዛሽላት ትረጋጋለች ስላለሽ መሬት እንዲገዛ ነው 500,000 ብር ላክሽለት። አዎን። ከዛ ብሎክ ያደረገሽ አይደል? የገዛ ወንድምሽ ነው። የእናት አባትሽ ልጅ ነው? የእናት አባቴ ልጅ። እሺ ይሄኛው የኢትዮጵያው ነው። ሳውዲ ያለው ወንድምሽስ እሱም የእናት አባትሽ ልጅ ነው? ሁለቱም የእናት አባቴ ልጆች ናቸው። ግን እሺ የሳውዲው ነው ማምነው 7500 ያሉ ለሳውዲ ወንድምሽ ለምን ጉዳይ ሰጠሽው ነው? 7500 የሳውዲና የኢትዮጵያ ደግሞ 150,000 ነው የሰጠሁት። የሰጠሁት ኮምበልሻ ቤት አገኘሁ ብሎ ቤት ሊገዛ ነው። ለማን ቤት ሊገዛ? ለመግዣ ሚስቱ ለራሱ ሚስቱ ጋር ናቸው። ያኔ የዳርኩትም እሱ ነው። ከኔ በላይ ብድር ነው። ስጦታ ነው ብድር? ስጦታ ታይሆን እየሰራን እንከፍልሻለን ብለው ብድር ነው የሰጠኋቸው። ያኔ ቦታ ቤት አገኘን ብለው እሱና ሚስቱ በአንድ እዚህ ነበሩ። ያገባው እዚሁ ነው። የዳርኩት እዚሁ ነው።
በባህር ያነሳሁት እኔ ነኝ። ከኔ በላይ ግን ተራሴ በላይ ለሱ ብዙ ነገር አድርጌለታል። ይከየኛል ብዬ ጭራሽ አላሰብኩትም። በጣም ነው ማምነው። በዚህ ልክ ይጎዳኛልም ብዬ አላሰብኩት። ከገንዘቡ በላይ ግን በጣም ስላመንኩት በህይወቴ እንደሱ የጎዳኝ የለም። ደስታዬን ሁሉ ነው የነጠቀኝ። በቃ ምን አለሽ? ምን አለሽ? ብሩን መጀመሪያ ያኔ ቤት የገዙት የዚህን የሳውዲውን መጀመሪያ ቤት እህቴ 700,000 ሞልቼ 400,000 ሞልቼ መላክ እፈልጋለሁ አለኝ። እሺ ያለች 7,500 ነው። ያን 7,500 እንደሰጣሁት ወዲያው እንደሰጣሁት ቤት ተገኘ ተባለ። ቤት ትገኝ ደግሞ አባቴ ላይ ያስቀመጥኩት የኢትዮጵያ 150,000 ብር አልሞላልኝ አለ ሲለኝ ያኔ ቤቱ 900,000 ነው የገዛው። አልሞላልኝ አለ ሲለኝ የኢትዮጵያ 150,000 እና ሰጣሁ መልሼ ማለት ነው። እየሰራን እንከፍልሻለን፣ ያኔ እየሰራችሁ ትከፍሉኛላችሁ ነው ያልኳቸው። መጀመሪያም እየሰሩ ይከፍሉኛል ብዬ በቃ እየሰሩ አሁንም ቤቱ የሚስተካከል ነገር ነበረው። ተበድረው ከሌላም ብዙ ተበድረው ነበር ቤቱ የተገዛው። መጀመሪያ የብዙ ሰው ካፈሉ፣ ቤታቸውንም በመሀል እያስተካከሉ ህዲያቸውንም ከፈሉ። በቃ እኔ ግን አልጠይቃቸውም። ቤታቸውን ጨርሰው በቃ አስተካክለው ህዲያቸውን ትጨርሱ ያኔ እህቴ ብለው ተወላርተው ነው መጨረሻ ላይ የኔን ይሰጡኛል የሚለውን አስቤ አልጠይቃቸውም ማለት ነው። እዚሁ መሀል እየሰሩ እያስተካከሉ እያለ ያኔ ወንድሜ ተይዞ ሄደ ማለት ነው። ይሄ ግማሽ ሚሊዮን ብር እስር ቤት ሲሆን ግማሽ ሚሊዮን የበላኝ እዛው ነው፣ ሀገር ነው፣ ለልጄ ነው የሰጠሁት። መጀመሪያው ሀገር ነው። ኦኬ 7,500 እና የኢትዮጵያ 150 የሰጠሁት ነው። እሺ ተይዞ ሄደ። 7,500 ሪያል ተይዞ ሄደ። ተይዞ እየሄደ እያለ እስር ቤት እንዳለ በቃ በጣም ያኔ ባፉን ተንትለኝ እህቴ ይሄን ያክል አመት ተበሳውለሽ እዛ ያለ ሰው እኮ አይረዳም። በቃ እንደዚህ እኮ ነሽ፣ ያንቺን ገንዘብ እኮ የበላ ምናምን ይለኛል። በቃ አመንኩት በጣም እስር ቤት እንዳለ መጀመሪያ እንዲያርኩኝ የሆነ ገጠራማ አካባቢ የተሰራ ቤት አለ፣ የሰራው ቤት አለ። በፊት ሽንት ኩሽና ምናምን ይቀረዋልና እሱን አስተካክዬ ያለሽን ጨምሬ የጦር ቦታ ቤት ሽጬ ገዛልሻለሁ ምናምን አለኝ። አምነዋለሁ በጣም ስለማምነው እሺ ያልኩት። አሁን እየላኩኝ ያንን ሽንት ቤት ኩሽና ምናምን አሰራልኝ፣ እየላኩት አሰራልኝ። መጨረሻ ላይ በቃ ቤቷን ሚስቱም እየላከች እሱንም አስተካከሉ። ቤቷን ተጨረሰኝ በኋላ ሚስቱም ቤቴን ጨርሻለሁ፣ በቃ እኔን ጨርሻለሁ፣ የሚያስተዳድረኝ መሬት አለኝ፣ ሀገሬ እገባለሁ አለች። እኔ ይሰጡኛል፣ ቤታቸውን ሲጨርሱ ይሰጡኛል። ቢያንስ የገዙት ቤት በጋራ ነው። እኔ በፊቱንም አብረው ሰርተው ይሰጡኛል ብዬ ነው የሰጠኋቸው። አሁን ይህን ትትል ወንድሜ እኔ ደክሞኛል፣ አገሬ መግባት እፈልጋለሁ፣ ያለኝም ባንድ አድርጌ አገሬ መግባት እፈልጋለሁ። ቤታችሁን ጨረሳችሁ፣ እቃችሁን ረተማችሁ፣ ብሬን ስጡኝ። እኔ የሆነ ነገር አድርጌ አገሬ መግባት እፈልጋለሁ፣ ብሬን ስጡኝ ትለው። ትፈልግ እሰጣለሁ ትላለች፣ ትፈልግ እንትን ትላለች። ታሰጠች እዲያውን እኔ ምን ላድርግ ታዲያ? ከፈለች ታልከፈለች ተንጣ ቤቴን ሽጬ ብርሽ ብሬ ነው፣ ብሬ ነው፣ ቤቴን ሽጬ ከፍልሻለሁኝ አለኝ። ይሄን ትለኝ ታው የኔ ወንድም እዚሁ እያላችሁ ተመካከሩ፣ እዚሁ እያላችሁ ገንዘቤን ስጡኝ፣ ቤታችሁን እንደትሸጣላችሁ እዚሁ እያላችሁ ተመካከሩ ትለው። በቃ እንዲያውም ተመጣይ ብርሻ ፈጥንልሻል ሽጬ እሰጥሻለሁ አለኝ። ብለምነው እምቢ አለኝ። ሚስቱ ተነስታ ገባች። ሚስቱ ተነስታ ትገባ አላስ ተገባይ ተ3 ወር በኋላ አሁንም ብሬን ስጠኝ ትለው። ተመጭ እሰጥሻለሁ አለኝ።
አይ እዚሁ ሁኔ ነው የምፈልገው። ያለኝን ሆነ ነገር አድርጌ ነው ሀገሬ መግባት የምፈልገው። እዚሁ ሁኔ ብሬን ስጠኝ ትለው የኢትዮጵያውን ብር 30,000 ነው የቀረሽ ቤትሽ ላይ አድርጌዋለሁ አለኝ። ምንም እኮ ቤት እኔ እየላኩ ነው ቤቴን ያስተካከለልኝ። ያንንም ግን ምንም አላልኩት። በቃ እኔ በዚህ ወንድሜ ጋር አልነጋገርም ብዬ ግን ይሄን ሲለኝ ግን አለሁበት ነው ቁጭ ብዬ የቀረሁት። ምንም አላልኩት። እሺ በቃ የኔ ወንድም እሺ አመሰግናለሁ ብዬ ስልኬን ዘጋው። በቃ መልሼ በሌላ እንትን ቀን በቃ ያኔ አለሽ ያልከውን ስጠኝ ትለው አለሽ ያልከውን ስጠኝ ትለው ታፈለግሽ በቃ ጥብቅ አድርጌ ስጠኝ ትለው የሳውዲውንም እኔ ተዛ በፊት በዚህ ስጠኝ በዛ ስጡኝ ብያቸው አላቅም። በርግጥ የሳውዲውንም በሳውዲ ሰርተው ሊሰጡኝ ነው እየሰራችሁ ትከፍሉኛላችሁ ብዬ ነው የሰጠሁት። የኢትዮጵያውንም በኢትዮጵያ ይሰጡኛል ብዬ ነው ያበደርኳቸው። ታፈለግሽ በቃ እኔ ግን በዛም ስጠኝ በዚህም ስጠኝ አላልኩ። ብቻ ብሬን ስጠኝ ነው መቼም የምለው። ብሬን ስጡኝ፣ ቤታችሁን ጨርሳችኋል፣ ብሬን ስጡኝ ነው የምለው። አጥብቄ በቃ ስጠኝ ብዬ ትይዘው ታፈለግሽ በ82 ነው የላኩት። በ82 ተሰጥሻለሁ በቃ እንደዚሁ ብሎ ሲለኝ እናንተ እየሰራችሁ ቤታችሁን ትጨርሱ። እኔ ኢትዮጵያ ብር እየሞተ ሲሄድ ግን አንድ ቀን ተናግሬያችሁ አላውቅም። ያበደርኳችሁ እኮ ልትሰጡኝ ነው በዚህ። እሺ እኔ ባሁንም አልልህ በላክበትም አልፈልግም። በግማሽ ሐዋላ ቢያንስ በ40 ሰጠኝ ትለው በዚህም አልሰጥሽም ሲለኝ እኔ ወንድምዬ በቃ ብሉት፣ ይሄን የሳውዲውን ችግር የለውም ብሉት። እኔ የዋህነቴ ነው ወትሮም ያመንኩ ሁሉ ነው የሚከዳ፣ ችግር የለውም። የኢትዮጵያውን በአሁን ሐዋላ ሳይሆን በድሮ ሐዋላ ያላኩት የ3 ዓመት ገንዘቤ ነው ያለ ምንም ምርፈት እጃዛ ሳያምረኝ 3 ዓመት የሰራውን ነው አለ። ተርፎሻል ያልከውን ያመንከውን በቃ እንዴት እየሰራሁ ነው ወይ እየሰራሁ እየላኩልህ አይደል ነው ቤቴን አስጠረስክልኝ እንዴት ትለኛለህም አላልኩት። አለሽ ያልከውን ስጠኝ የኢትዮጵያውን እሺ ትለው በቃ ስልክ ዘግቶብኝ ወጣ። ስልክ ዘግቶብኝ ወጣ። ግን እሱ የሚያወራው በቃ ሰውም ሲጠይቀው እኔ እኮ አልሰጥም አላልኩም። በአሁኑ እያለችኝ ነው እንጂ አልሰጥም አላልኩም። በቃ ሰውም ሲጠይቀው ይሄንን ነው የሚለው። ይሄኛው እንደዛ አደረገኝ ትለው በቃ ይሄን ለኔ ታዩ አሰጥሻለሁ ይለኝ ነበር። እንኳን አይደለም ሊያሰጠኝ እሱም ለልግዛ ብሎ ስልክ ዘጋብኝ። የዚህኛው 7500 ሪያል የዛሬ 3 ዓመት ስንት ነበር በኢትዮጵያ? 7500 ሪያል 7500 ሪያል እና ገብቶሻል አባባሌ 7500 ሪያል እና የሳውዲ ደምሯለን። የኔ ጥያቄ የሳውዲ 7500 ሪያል የዛሬ 3 ዓመት ስታበድሪው ምንዛሬ ስንት ነበረ ነው ያልኩሽ። የኔ ጥያቄ አጭር 3 ዓመት እንግዲህ 3 ዓመት ትንሽ እኔ የሰራሁበትን ነው 3 ዓመት ያልኩሽ። አሁን 3 ዓመት ይለፋው እርግጠኛ 3 ዓመት ይሁን አላውቅም። የላኩት በ82 ነው ብሎኛል እሱ ያለኝ ማለት ነው። በ82 ነው የላኩት ብሎኛል። ምንድነው 82 አላውቅም። ያኔ በሳዑዲ 82 የሚሉት 82ቱ ሪያል 1000 ብር ማለት ነው። 82 ሪያል 1000 ብር በኢትዮጵያ። የዛሬ 3 ዓመት እስኪ ሳውዲ ያላችሁ የዛሬ 3 ዓመት 7500 ሪያል በስንት ላብዛው? ሶስት ዓመት እንግዲህ ይለፈው። እሱ የተያዘው ራሱ የሆነ ቤት ሰበራ ተፍትሽ ምናምን ነበረ። በጣም ቤት ሰበራ ነበረ። በዛ ሰዓት ነው የተያዘው። 3 ዓመት
እርግጠኛ 3 አመት ብቻ ይሁን ከ3 አመት ትንሽ ይለፈው የላኩ በ82 ነው ብሎኛል እሱ። ማሪ በቃ 82 ምናምን ስለማይገባኝ አሁን እንኳን ምንዛሬ ስንት ነው? አሁን እንኳን 40 ብር አይደል እንዴ? ምንድነው 80 ሲባዛ በ40 አይደል እንዴ? አሁን ራሱ 82 ያኔ በዚህ አባባል ያኔ 82 ሪያል 1000 ብር በኢትዮጵያ ማለት ነው። ይካፈል ምናምን እሱ አይገባኝም። ጋይስ አንድ ሪያል ስንት ብር ብቻ እንደሆነ ንገሩ። የዛሬ 3 አመት የሳውዲ አንድ ሪያል ስንት ብር ብቻ እንደሆነ ንገሩ እናንተ። በዛ አላውቀውም። ሰላሳ አምስት ነበር። ኦኬ 35 ነበር፣ ግማሹ 28 ነበር። ይለሽ በ28 ነበር። አንድ ሪያል 28 ብር ነበር ኢትዮጵያ በዛን ጊዜ። ኦኬ አንድ ሪያል 28 ብር ከነበረ 7500 ሲባዛ በ28 210 ሺህ ነው የሚመጣው። 7500 ሺህ በኢትዮጵያ 210 ሺህ ነው የሚመጣው። በአንድ ብር አላውቀውም ሂሳቡን በዛ ሰዓት። ኋላ እሱ ያለኝ ምንድነው ስንት ይሆናል ነው ያለኝ በኢትዮጵያ እሱ በላከበት ያኔ እሱ ታይያዝ በፊት ነው እሱ የተያዘው። የሆነ የዛሬ 3 አመት የሆነ ተፍትሽ ቤት ሰበራ ምናምን በጣም ተፍትሽ ነበር። በዛ ሰዓት ነው የተያዘው እሱ ትያዝ ራሱ 60 ቤት ነው አስታውቃለሁ። 60 ምናምን ቤት ነው ያኔ ሐዋላ ማለት ነው። ያኔ በአንድ ብር አላውቅም 60 ሪያል ያኔ 1000 ብር በኢትዮጵያ ማለት ነው። ይሄ እንግዲህ ህዝብ አለ በተያዘ ሰዓት መዲና ሉባባ 3000 ህዝብ እኮ 28 አለ። አንድ ሪያል 28 ብር ነበር አለ። ስለዚህ 700 የዛሬ 3 አመት አንቺ ያልሽው ከ3 አመት በፊት ነው እንደውም ነው ያልሽው። እኔ ግን በ3 አመት ሳሰራልሽ የዛሬ 3 አመት አንድ ሪያል የዛሬ 3 አመት አንድ ሪያል 28 ሪያል ከነበረ 28 ብር ከነበረ የዛሬ 3 አመት። ስለዚህ 7500 ሪያል ሲባዛ በ28 በኢትዮጵያ 210 ሺህ ይመጣል። አይዋ 210 ሺህ ሲደመር 150 ሺህ ሲደመር 150 ሺህ ይሆናል 360 ሺህ። እዚህኛው ወንድምሽ ጋር ያለሽ 360 ሺህ ነው። እዛኛው ወንድምሽ ጋር ደግሞ 500 ሺህ ነው። በአጠቃላይ 860 ሺህ ነው። በቃ እንደዛ ይሆናል። በቃ ያኔ በአንዳንድ ብር ሂሳቡን ያለቀም እንደዛ ይሆናል። ደግሞ በቃ ያኔ ሁሉም ታያቸው። በቃ ሁልጊዜ ልብላሽ እንጂ ለእኔ የሚል ስላጣሁ ቢያንስ እዚህ ደግሞ ያስቀመጥኩት ያኔ አምነዋለሁ። ያኔ 6 አመት ያክል አብሬውም ኖሬያለሁ። እኔ ሳውዲ አሁን 14 አመቴ ነው ሳውዲ። ከዚህ በፊት 4 አመት ዱባይ ሰርቻለሁ። 18 አመቴ በስደት ልጄም በ2 አመቷ ነው ትቻ ስደት የያዝኩት። 18 አመትሽ ነው ሳውዲ ላይ። ልጅ ያውን 20 አመቷ ነው ብለሻል። 14 አመት የሳውዲ በፊት ዱባይ 4 አመት ሰርቼ ነው ወደ ሳውዲ የመጣሁት። አገር ገብቼ 4 ወር ተቀምጬ በአጠቃላይ ስደት ላይ 18 አመት 18 አመት እንጃለሁ አሁን በስደት። በ2 አመት የተወሰነ ልጅሽ 20 አመት አገባች። ልጅሽ አላገባችም። እሷም እንዳንቺ ወደ አረብ ሀገር ወደ አንቺ ወደ ሳውዲ ትመጣ ነበር አይደል? ባያማት ኖሮ ልትመጣ ፓስፖርት እንደጀመረ አዲስ አበባ ታማ ነው የተመለሰችው። ምንድነው ያመማት? ያምሮ ጭንቀት ነው ያን እንደዛ ነው። እንደ ቡዳ ምናምን ያስጨዋታል ምናምን ያስጨዋታል። በሰዓቱ ሲያማት ራሱ ያኔ ልብሷን ራሱ እንትን ማለት ድረስ ደርሳ ነበር። በጣም ሲጥላት ምንም ሰውነቷን አታውቅም። ዳነች። ግን እንደዚህ አይነት ህመም እያለባት አረብ ሀገር መምጣት የለባትም። እሺ ይነሳባታል። ኤኒ ታይም አረብ ቤት ውስጥ ሆና ሊነሳባት ይችላል። መምጣት የለባትም። እሺ እንዳትፈቅጂላት። እሺ አሁን ራሱ በአመቱ ተነስቶባት አሁን ራሱ 3 ወር ቁርአን ቤት ከርማ አሁን ነው ተወጣች። ወር አይሆናትም ተነስቶባት ማለት ነው። 3 ወር ያክል ቁርአን ቤት ነበረች።
እዚህ ደግሞ ያለኝን አጠራቅም ይሄዳለሁ። እሷ ብቻ ናት። አይዞሽ እናቴ። ስልክ ቁጥርሽን ትሰጥኝና የወንድሞችሽን ስልክ ሰጠሽኝ፣ ሁለቱንም አናግራቸዋለሁ። እሺ በቃ ሀቡ ጥያቄ ምናምን የምትሉ ሰዎች ምን አገባችሁ? ሳልጠይቅ ሳይገባኝ እንደ ከብት ዝም ብዬ ነው እንዴ ለሰው ሄጄ የማናግረው? በደንብ ጠይቄ ሲገባኝ ነው። እዚህ ደግሞ ያኔ ያልኩሽ 22,000 ሪያል አጠራቅም ያኔ ይቃማ የለኝም ወደ ውጭ ለእሱ ምናምን ትሄር በቃ አምነዋለሁ። የሰፈር ሰው ነው። ያኔ 6 ዓመት ያክል እንዲያውም አብሬው እጃዛ ቤት ተቀምጫለሁ። እዚህ ሰው ያኔ 22,100 ሪያል ሰፈር ሰው ጋር ያልኩሽ ሮመዳን 5 ያኔ ወንድሞች እንታያቸው ሁሉም ልብላሽ እንጂ ላስቀምጥልሽ እህቴ በቃ ይሄን ያህል ዓመት በአረብ ሀገር የሚለኝ የለም። ሁሉም እያለ በቃ እንብላሽ ነው። ቢያንስ እሱ ይሻላል የነበር እሱ የሰጠሁት ተወሰደ ሲለኝ በቃ ሀጅ አካባቢ ላይ አይ ለቦ አመልክቻለሁ። ማፊ ጀህራ ማፊ እንጣይብ ያኔ ተወሰደ። ቤት ተሰብሮ ያኔ ብዙ ብር ነው ተወሰደብኝ ያለው። ይመለሳል ፖሊስ ስላመለከትኩኝ ለህግ ስላመለከትኩኝ ያው እየተከራከርኩ ነው ይመለሳል አለኝ። እሺ አልኩኝ። ሀጅ አካባቢ ላይ አልሐምዱሊላህ ሁሉም ነገር አበቃልኝ። የአካውንቴንም ሰጥቼ አሁን ለሀጅ ተዘጋ እንጂ አካውንቴንም ሰጥቻለሁ። ሪሳላም ገብቶልኛል። አሁን የመንግስት ትልቅ ባንክ ስለተዘጋ ነው እንጂ አሁን የሀጅ ዝግ 8 ቀን ይሄ እንዴት ተከፈተ ያንተ ነው ብለውኛል። አሁን እጄ እንደገባ ቁጠሪ ሁሉም ነገር አልቆልኛል። አልሐምዱሊላህ አካውንቴንም ሰጥቼ ሪሳላ ገብቶልኛል አለኝ። እሺ አልኩኝ። ሀጅ እንዴት ተከፈተ የኔ ነው ሲለኝ እሺ አልኩኝ። አሁን መጨረሻ ያ ሀጅ አለፈ። እንዴት ተከፈተም እንዴት ነው ምናምን ብዬ ተጠየቀው። በቃ ያኔ ቃላቱ 2-3 ነው። በቃ የሳውዲ መንግስት እኮ ያዘው እንደዚህ በቀላል እንትን አይልም። ዓመትም በላይ ይፈጅ ይችላል አለኝ። እንደገና ይሄንን ሲለኝ በቃ እኔ ግን አምንህ ነበር ተናቴ ልጅ በላይ ተወሰደ የምትጥለኝ እውነት ነው የመሰለኝ። እኔማ እንዴት እንደዚህ ትላለህ? ሪሳላ ገባ ማለት እኮ በቃ ማንኛውም ሰው ሪሳላ ተገባ ያኔ አካውንቱ ብር እንደገባ ነው የሚለው። እንዴት እንደዚህ ትላለህ ትለው። በቃ ወደዛ እየተከራከርኩ ነው። ገና ነው ዓመትም በላይ ቢያንስ አሁን 10 ወር ያዘ። ሮመዳን 5 ነው ተወሰደ ያለኝ። ግን ሀጅ ላይ በቃ ተፈረደልኝ። በቃ ቁጥሬንም የባክ ቁጥሬን አዘዙልኝ። ሪሳም ገባልኝ አለኝ። ባባ አቤት ንግግሪ ስለማይገባ እኔ ልጠይቅሽ። ይሄ ሰው ማን ነው ስሙ? እሺ ሙሐመድ። ፎቶ አለሽ? ፎቶ የለኝም፣ ግን ያረገልኝ ሪከርዶች ምናምን አሉ። በቃ ሪከርድ ያረገልኝ አለ፣ ግን ፎቶ ሰፈር ሰው ነው አላልሽም? አዎ የሰፈር ሰው ነው። ፎቶው ግን የለኝም። እዛው ከሰፈር ሰው ተቀባይም ፎቶውን አታስልኪም? ከኢትዮጵያ ማስላክ ትችያለሽ፣ ፎቶውን ማግኘት ትችያለሽ። እሺ እፈልጋለሁ። ያው ፎቶውን ታገኘው። እሺ እፈልጋለሁ። ግዴታሽ ነው፣ ማግኘት አለብሽ። አንደኛ። ሁለተኛ ብሩን ስትሰጪው እንዲያስቀምጥልሽ ስትሰጪው በባንክ ነበር የምታስገቢለት? እኔ ይቃማ ያለኝ ካሽ አንድ ጊዜ ያኔ ወር ያክል አላስቀመጠም። ካሽ እዚሁ አረብ ቤት እጃዛ አልወጣም። ያኔ ይቃማ የለኝም። በእርግጥ እጃዛ ግን አልወጣም። ለእሱ ሰህር ነው 22,500 በእጁ ነው የሰጠሁት። አንቺ 22,500 ደሞዝሽን በስንት ጊዜ አጠራቅመሽ ነው? እኔ ቢያንስ የዚህን ያክል አለልሽም። ያን ይሄን ያህል አለልሽም። ቢያንስ እዚህ ቤት እኔ ተገባው
3 ዓመት 4ኛ ዓመቴን ነው 4 ዓመቴን ይጃለሁ እዚህ ቤት ተገባሁ። እጃዛ ብዙ ጊዜ አልወጣም እኮ። ስለዚህ እዚህ ቤት ደሞዝሽ ስንት ነው? እዚህ ቤት ደሞዝ የሚከፈለው 2005 ነው። 2005። ስለዚህ የአመት ምናምን ደሞዝሽ የአመት ከግማሽ ደሞዝሽም 22000 ስንት ነው? 22000 ስንት? 500 ሪያል 22500 ሪያል። አብረን አንድ ቤት 6 ዓመት ኖረናል አላልሽም? አዎ ቤት በፊት አብረን አንድ ቤት መጀመሪያ እንደመጣሁ ከኢትዮጵያ ያረፍኩት እሱ ቤት ነው። 6 ዓመት አብሬው ኖሬያለሁ። 6 ዓመት እሱ አከራይ ነበር፣ አንቺ ተከራይ ነበርሽ? አዎ። እሺ ይሄንን 22500 ለመስጠት ብለሽ ነው ኢጃዛ አልወጣም ብለሻል። ለመስጠት ብለሽ እሱ ቤት በምሽዋር ሄደሽ ነው በእጁ የሰጠሽው እንዲያስቀምጥልሽ? ያኔ የሰጠሁት የሆነ ዘመድ ሞቶ ሰፈር ሌላ ቦታ ሌላ ቤት ለእሶ ተህር ነው የሰጠሁት። መሻወር ነው ራሱ መሻወር ይሰራል። መሻወር ውሰደ ብዬው ሲመጣ በቃ የሰጠሁት ለእሶ እሱ ቤት ታይሆን ለእሶ እየሄድኩኝ ያኔ ያው ቃማ ያለለው ሰው ብዙ ነገር አለ። መያዝ ቢመጣ ምናምን ብዙ ችግር አለና በቃ ለእሱ የሰጠሁት ማለት ነው። ለእሶ እኔ ሌላ ቦታ ለእሶ መሻወር ውሰደ ብዬው ማን አይቷል ስትሰጪው? ያየ የለም ግን አሁን ብሩን እንደዚህ እንትን ማለቱን የራሱ ሪከርድ ድምጣለኝ ሪከርዱ አለኝ። መኪና ውስጥ ነው የሰጠሽው? መኪና ውስጥ ምሽዋር ውስጥ እየወሰደሽ? አዎ የሰጠሁት መኪና ውስጥ ነው። ግን ከዛ የእናትሽ ልጅ ወንድምሽ ግማሽ ሚሊዮን እዚህ ጋር አንደኛው ወንድምሽ 360 ሺህ በተውሽ። እንዴት ባዳን አምነሽ? ባዳ ነው ስጋሽ ነው ወይስ የሰፈርሽ ልጅ ነው? ምንሽ ነው በትክክል? የሰፈር ሰው ነው። የገዛ ወንድሞችሽ ያልታመኑ ልጅ ሉባባ፣ በእናትሽ አዳምጪኝ፣ ራሴን አሳመምሽኝ። የገዛ የእናትሽ ልጅ ወንድሞችሽ ያልታመኑልሽ ለምንድን ነው የሰፈር ሰው አምነሽ 22500 ሪያል የምትሰጪው? ምንድን ነው? በቃ ትንሽ ተዛ በፊት አብሬውን በምኖር ሰዓት ያኔ ብዙ ሰው አማና ያስቀምጣል። አማና እንደዚህ ሽክድ አይቼው አላውቅም። እኔም በፊት አስቀምጥበት ነበር። የሚልክልኝም በፊት እሱ ነው። ያኔ በቃ ታየው ታማኝ አድርጌ ነው ሙሉ ለሙሉ ያስኩት። በቃ ልክ እኔ የሰፈር ሰውን ብንሆን ተናቶች ልጆች በላይ አምነዋለሁ። ያኔ በጣም አምነዋለሁ ማለት ነው። ይሄንን እንደዚህ ያለ ነገር ያጋጥመኛልን ብዬ አላሰብኩም። ግን ያው የእናቶችም ልጆች ታምናቸው ነው የጎዱኝ። ያመንኩት ሰው ሁሉ ግን እርሜ ልኬን በቃ ይከዳኛል። ያመንኳቸው ሁሉ እርሜ ልኬን ነው የሚከዱኝ። ወንድምም አልኩት ባዲያም በቃ የእናቴ ልጅ እንዲህ ሲያደርጉኝ ቢያንስ እሱ ይሻላል። በቃ እሱ ደግሞ ይሄን ያደርገኛል ብዬ አልጠበቅኩም። ውሽማ ይሆናል የምትሉ ባለጌዎች፣ የ20 ዓመት ልጅ ያደረሰች እናት ናት። ለእድሜዋ ክብር ይኖራችሁ ባለጌ ስድ እና ደውልሽ አሁን ስልክሽን ትልኪልኝ እና በሞዴሬተር በኩል አንቺ 6 ዓመት አብረሽ የኖርሹ ሰው አብራችሁ ኢጃዛ ቤት የኖርሹ ሰው እንዴት ፎቶ የለሽም ስልክሽ ላይ? ወላሂ ፎቶ የለኝም እኔ ፎቶ። እሺ ቮይሶቹን ወደ ሌላ ስልክ ፎርዋርድ አድርገሻል እንዳያጠፋብሽ?